አልጠነቀቅም በግዴለሽነት ነው መናገረው በግዴለሽነት ነው ማስበው የፈለኩትን ነው መናገረው ማን አባቱ ይከለክለኛል መብቴ ነው በአፌ የምትሉ ከሆነ የያዛችሁት ጉዞ የቁልቁለት ነው ባፍጢማችሁ ነው የምትቆሙት የምትናገሩትን ጠብቁ አንተ ደደብ አንተ ድንጋይ ራስ አንተ ማትረባ ዱርዬ አንቺማ ብሎ ስም አውጥቶ ለልጆቹ ነገር ለጠፍ አድርጎ የፈለጉትን እየተናገሩ ከዛ አሪፍ ልጅ መጠበቅ የመጨረሻ ምስኪንነት ነው በለው ዝም በሉ ተውኝ ስጋዬን በጥርሴ ነክሳለሁ ነፍሴን በእጄ አኖራለሁ ቢገለኝም እንኳን እሱን ነው መጠብቀው ዝም በሉ አልፈልግም አልናገርም አለዩ እኔ ባሪያ አልሰማውም ነበር ይሄ ክፍታፍ ባሌ ሰነፍ ነው ስንፍና አድሮበታል እንደ ልቡ ነው የሚተረተረው አንተ የእግዚአብሔር ሰው አንተ የደም ሰው አይደለህም አንተ የእግዚአብሔርን ጦርነት ነው የምትዋጋው አንተኮ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር የታመነ ቤት ይሰራልሃል ከዚህ ሰነፍ ጋር ባክህን ጌታዬ አትውረድ እኔ በሰማ ኖሮ ባሮችህ እንደዛ አይመለሱም ነበር ባክህ ይቅር በለን አለችው ኃላፊነት ወሰደች አንደበቱን የሚጠብቅ ሰው ክፉ እንዳይመጣበት ህይወቱን ነው የሚጠብቀው ስለዚህ የምናስበው የምንናገረው የምናወራው የምናደርጋቸው ነገሮች ሁሉ ሌላ ሰው እንዳይመስላችሁ የምንናገረው የምናደርገው የምንሆነው የምንወስነው የምናደርጋቸው ነገሮች ሁሉ ቁጥር አንድ የሚጠቅሙትም በጣም የሚጎዱትም በጣም እኛ ራሳችንን የሚጠብቅ ነገር ነው ያወራ ያለሁት እኛን የሚጠብቀን ነገር ሌላ ቦታ አይደለም ያለው የኛን ደህንነት የሚጠብቅ ነገር የኛን ሰላም የሚጠብቅ ነገር የኛን ህይወት የሚጠብቅ ነገር የኛን ጥፋት ከጥፋት የሚከለክለን ነገር በህይወታችን ላይ ከሚመጣ ማንኛውም ክፉ ነገር ሁሉ የሚጠብቀን ነገር መንግስት እጅ አይደለም ያለው የሆኑ ዘመዶቻችን ጋር አይደለም ያለው ጎረቤቶቻችን ጋር አይደለም ያለው እኛን ከክፉ የሚጠብቀን ከጥፋት የሚጠብቀን ከሞት የሚጠብቀን መጽሐፍ ቅዱስ ሲናገር ሞትና ህይወትም ያሉት በምላስ እጅ ላይ ነው ይላል አይገርማችሁም ሞትም ህይወትም ያሉት ምላስ እጅ ላይ ነው ስለዚህ በጣም አደገኛ ወረዳ ነው ዛሬ ጠብቀን አትርፈ ነው ነጋችንን የምንሰራበትን መሳሪያ የራሳችን አድርገን ባለማወቅ የተቀማን ባለማወቅ የተወሰደብን ከእጃችን ያመለጠ አንደበታችንን ንግግራችንን የምናደርጋቸውን ነገሮች የሚቆጣጠረው ኃይል ሌላ ከሆነ ዛሬ ከሌላ እጅ ላይ ነጥቀን ራሳችን ጋር አስገብተን ወደ ቤት እንድንሄድ ነው እዚህ ጋር የቆምኩት ስለዚህ የምናስበውም ለራሳችን ነው የምንናገረውም ለራሳችን ለዚህ ነው አትናገሩ አታድርጉ እንደዚህ አትሆኑ ምናምን ሲባል ሰው ሌላ ሰው ስለሚመስለው ነው እንደ ልቡ የሚሆነው ግን ለራሳችን ምንድነው ለራሳችን የሚጠቅመን ህይወታችንን እንጠብቃለን ሰላማችን ደህንነታችንን እንጠብቃለን አምልኳችንን እንጠብቃለን ከንቱ እንዳይሆን እግዚአብሔር ጋር መተን ስንቆም እግዚአብሔር ፊት መተን ስንበረከክ እግዚአብሔርን እናገለግላለን ብለን ደፋ ቀና ስንል ከንቱ እንዳይሆን ጸሎታችን ከንቱ እንዳይሆን ዝማሪያችን ከንቱ እንዳይሆን መንፈሳዊ እንቅስቃሴያችን ከንቱ እንዳይሆን በጣም ወሳኝ የሆነ የምንጠብቀው ነገር ምንድነው ካላችሁ አንደበት ይባላል አንደበት የት ነው ያለው መንግስት ጋር ነው ተቃዋሚ ፓርቲ ጋር ነው አንደበት ያለው የት ነው ቀበሌ ነው አንደበት ያለው እናንተ ጋር ራሳችሁ ጋር እሱ መጠበቅ ወሳኝ ስለዚህ ህይወታችን እንክብካቤ የሚሻ በጣም ጥንቃቄ የሚፈልግ ነገር ስለሆነ ያገኘነውን ሁሉ እንዳንሰራበት በጣም የሚገርም ማሳ ስለሆነ የኛ ህይወት ማሳው ላይ የፈለጋችሁትን ቆሻሻ የፈለጋችሁትን ዘር ከዘራችሁ ማሳው ጋርቤጅ የመሆን እድሉ ሰፊ ነው ስለዚህ ይሄ ማሳ መጽሐፍ ቅዱስ እናንተ የእግዚአብሔር እርሻ ናችሁ ይላል ስለዚህ እርሻው ላይ ደግሞ ሁለት አይነት ዘር አትዝራ ይላል መጽሐፍ ስለዚህ እዚህ እርሻ ላይ የምንዘራውን ነገር መጠንቀቅ አለብን በዚህ እርሻ ላይ በሽታ አንዘራም በዚህ እርሻ ላይ መዓት አንዘራም ክፋት አንዘራም ጥፋት አንዘራም መጥፎ ነገር አንዘራም ካለን የምንዘራው ነገር እንጠንቀቅ ዋናው ጦር መሳሪያ ያለው አንተ አፍ ውስጥ አይገርም ስለዚህ እንክብካቤ የሚያስፈልገው ማሳ ነው እዚህ ቁጭ ያለው እንክብካቤ የሚያስፈልገው ማሳ ነው ይሄንን የሚሰማ
ስለዚህ ማሳው ላይ እርሻው ላይ ምን እየዘራው ነው? ምን እያደረኩ? አንደበቱን የሚጠብቅ ነፍሱን እየጠበቃት፣ ነፍሳችሁን እየጠበቃችሁ ነው። አንደበትን ስትጠብቁ ነፍስን እየጠበቃችሁ ነው። አንደበታችሁ ስትጠብቁ አንደበታችሁን ስታሞጠሙጡ ደግሞ ጥፋት ህይወታችሁ ላይ ያመጣችሁ ነው። እናንተ ላይ የመጡት ነገሮች ከዚህ ጋር ይያያዛሉ ብሎ ነው መጽሐፍ ቅዱስ ይነግረናልና አንደበት እሳት ነው ይላል ያዕቆብ በሌላ ቦታ ላይ። የፍጥረትን ሩጫ ምን ያደርጋል? ያቃጥላል። ያንን ሩጫ ሲያቃጥል የእሳቱ ወላፈን ያገኘዋል እሱ። ስለዚህ አንደበታችሁን ጠብቁ፣ የምትናገሩትን ጠብቁ፣ አእምሯችሁን ጠብቁ፣ ልባችሁን ጠብቁ፣ ህይወታችሁን ጠብቁ፣ ቤተሰባችሁን ጠብቁ፣ ትዳራችሁን ጠብቁ፣ ልጆቻችሁን ጠብቁ። በምናችን ፓስተር ቸሬ እንዴት አድርገን ልጆቻችንም ጠብቀው በረጃጅም ገመድ አስረን የት ነሽ ወዴት ነሽ 30 ጊዜ እየደወልን አይደለም። እንደዚህ የሚያደርጉ ምስኪን ሰዎች አሉ። ዩኒቨርሲቲ ልጆች ልከው ከዩኒቨርሲቲ እስኪለቀቁ የሚጠብቁ እናቶች አሉ። እዚህ ቤት እኔ ጋር የመጡ ጉዶች ዩኒቨርሲቲ ለቀውኝ ከዩኒቨርሲቲ የዩኒቨርሲቲ ተማሪ ልጅ መጠበቅ የሚያምራቸው ጉዶች። ከዛ በኋላ ደግሞ እንትን ጀምረሽ ነው አንቺ ልጅ ነገርሽ አላማረኝም፣ አንተ ልጅ ነገር አላማረኝም ብሎ የሚተፉት እሳት ሰው ዴስቲኒ ልጆችን ያሳጣል። ልጆቻችሁን ትፈልጋላችሁ? አንደበታችሁን ጠብቁ፣ የምትናገሩትን ጠብቁ። አንተ ደደብ፣ አንተ ድንጋይ ራስ፣ አንተ ማትረባ ዱርዬ፣ አንቺማ ብሎ ስም አውጥቶ ለልጆቹ ነገር ለጠፍ አድርጎ የፈለጉትን እየተናገሩ ከዛ አሪፍ ልጅ መጠበቅ የመጨረሻ ምስኪንነት ነው። በልጆቻችሁ ላይ የምትናገሩትን ጠብቁ። ይሄ ጠማማ ሆኖ ሲወለድም እኔ ምጤ 2 ቀን ነበር ምናምን ይልሰዋል። ምጤ 2 ቀን ይሄ እኮ ሲመጣም ሊገለኝ ነበር የመጣው ብሎ ከዛ አሪፍ ልጅ መጠበቅ ይሄ እኮ በጣም እኮ ኩምክና ነው። ምንድነው የምትፈልጉት? ልጆቻችሁን ጠብቁ። በምን ጌታ ሆይ በጸሎት ጸሎቱ ጥሩ ነው። ይሄስ የተናገራችሁን ጸሎት አያጠፋላችሁ። የዘራችሁት በጸሎት አትነቅሉት። ወቁ ታጭዳላችሁ። መጽሐፍ ቅዱስ ሞኝ አትሆኑ ነው የሚለው። እግዚአብሔር አይዘበትበት። ሰው የዘራው ያንኑ ስንዴ ዘርታችሁ በጸሎት ገብስ አታረጉት። በቆሎ ዘርታችሁ በጸሎት ሰሊጥ አይሆንም። በጸሎት የማትቀይሩትን በንግግር አታጥፉ። ይኸውላችሁ በጸሎት የሚቀየርና በንግግር የሚበላሽ ነገር ለየቅል ናቸው። ጸሎት ማለት ብዙ ጊዜ እንደምናገረው የእግዚአብሔርን ፍቃድ ማስተላለፊያ ቦይ ማለት ነው። ቦዩ አሸንዳው ማለት ነው። ማሳለፊያው መንገድ ነው እንጂ ጸሎት ማለት የእግዚአብሔርን ፍቃድ ማስቀየሪያ ጦር መሳሪያ አይደለም። ስለዚህ የምትጸልዩበት ጉዳይ የእግዚአብሔርን ፍቃድ ማስቀየሪያ የተዘራውን እግዚአብሔር እንትን አትበሉ ሰው የዘራውን ያጭደዋል የሚል የመርህ የሚያስቀየር የለም። መርህ አይቀየረውም እግዚአብሔር። ይልቅ አንደበታችሁን ጠብቁ። ልጆቻችሁ ላይ የምትዘሩትን ጠብቁ። ልጆቻችሁ ላይ አሁን በጣም ብዙ ሰው ልጆቹ ልቡ ተሰብሯል። እንደ በግድ የለሽነት ታይም ሳይሰጥ ጊዜ ሳይሰጥ ለጥያቄዎች መልስ ሳይሰጥ ዋና እርጥብ ሲሚንቶ በነበሩበት ጊዜ ሊያደርግ የሚገባውን ሳያደርግ ቀርቶ እያጸለየና እየጸለየ የዘራውን አትሊስት እንኳን አድሚት አድርጎ ይቅርታ ሳይጠይቅበት ልጆቹን የተናገረውና የከተተባቸው መርዝ ሳያወጣ በጸሎትና በሚያጸልይባቸው አገልጋዮች ከዛ ሰው ህይወት ውስጥ ያንን ለመንቀል የሚታገል ማዕት ሰነፋል። አትሊስት ያጠፋችሁ ነገር ይቅርታ ጠይቁ። በልጆቹ ህይወት ላይ ዘርታችሁ ልጆቹ ውስጥ የተቀመጠውን ቂም ይቅርታ ጠይቁ። ቢያንስ እግዚአብሔር ይችላል፣ የልጆቹን ልብ መቀየር ይችላል፣ እነሱም ፈቃደኛ ከሆኑለት። ከዛ ውጪ የዘራ ነው ግን ተዘርቷል። ቆይ ልደግ ብቻ የተባላችሁ ወላጆች አላችሁ፣ አልገባችሁም እንጂ አባቶቻቸውን አቢዩስ ስታደርጉባቸው ቆይ ልደግ ያለ ልጅ አለ። እናቶቻቸውን አቢዩስ ስታደርጉ ቆይ ልደግ ያለ ልጅ አለ። እጁ ትንሽ እግሩ ትንሽ አንደበቱ ትንሽ ስለሆነ ነው አሁን ምንም ያላረገው። መኝታ ቤት ገብቶ ራስ እየደበደበ እያለቀሰ ያለ ልጅ አለ። የዘራችሁት ልጅ አንተ ዲቃላ ብላችሁ የሰደባችሁት ልጅ ይዞት ያስቀመጠው ነገር አለ። የተናገራችሁት ነገር ልጆች ውስጥ አለ። ምንድነው ፓስተር ቸሬ ልትነግረን የመጣው? አንደበታችሁን ጠብቁ።
ሕይወትን፣ ትዳርን፣ ኑሮ፣ ልጆችን፣ ዘመንን፣ ዴስቲኒን የሚያበላሸው ጦር መሳሪያ ከሌላ ቦታ የሚመጣ አይደለም፣ ከዚህ ውስጥ የሚወጣ ነው። ይሄው የእግዚአብሔር ቃል እንደሱ ነው የሚለው። አንደበትን መጠበቅ፣ ሕይወትን መጠበቅ፣ ትዳርን መጠበቅ፣ ቤተሰብን መጠበቅ፣ ልጆችን መጠበቅ፣ የራስ ሕይወትን መጠበቅ መጠበቅ ነው። ሕይወታችንን የምንመግበውን እንድንጠብቅ ያስፈልጋል። ወደ ሕይወታችን የምናስገባውን መጠንቀቃል። የገባ ነው የሚወጣው። ስለዚህ የገባውን ነገር በደንብ እንድትጠነቅቁና እንድትጠብቁት አደራ ለማለት ነው። አይ ግድ የለሽ ሆናለሁ ካላችሁ ጠንቃቃ አልሆንም፣ ለምሰማውም ለምናገረውም አልጠነቀቅም፣ እንደ ልቤ ነው የምናገረው፣ እኔ ጸባዬ ነኝ፣ ከድሮም ጀምሮ እንደዚህ ነው፣ ሕይወቴ ሁሉ በስኬት ቦርድ ነው የሚሄደው፣ ዥው እያልኩ ነው የሚሄደው ካላችሁ ዥው እንትን ነው፣ ገደል ነው የሚከታችሁ። አልጠነቀቅም፣ በግዴለሽነት ነው የምናገረው፣ በግዴለሽነት ነው የማስበው፣ የፈለግኩትን ነው የምናገረው፣ ማን አባቱ ይከለክለኛል፣ መብቴ ነው በአፌ የምትሉ ከሆነ የያዛችሁት ጉዞ የቁልቁለት ነው። በአፍጢማችሁ ነው የምትቆሙት። ማንም አያስቆማችሁ። በግዴለሽነት ሕይወትን ይዛችሁ የምትመሩ ሰዎች በግዴለሽነት እግዚአብሔር የእሱ አምልኮ ከንቱ ነው እያላችሁ አንደበታችሁን ሳትገቱ ችግር የለውም ቸርች በመምጣታችሁ ብቻ ያመለካችሁ የመሰላችሁ አሁንም ያላቆማችሁት ነገር ካለ ጉዞአችሁ የቁልቁለት ነው። አትገናኙም። አደጋ ውስጥ ነው ያላችሁት። ጥፋት አለ ከፊታችሁ። የውድቀት መንገድ ነው የጀመራችሁት። የኪሳራ መንገድ ነው። የለቅሶ መንገድ ነው። የቁጭት መንገድ ነው። የሆነ ቀን ጥርስ የማፏጨት መንገድ ነው። ከንፈር እየበሉ የመበሳጨት መንገድ ነው። የማታስተካክሉት ነገር ነው ከነገ የሚጠብቃችሁ። አትጠራጠሩ። እመኑኝ እኔን እኔ ሕይወትን ይዛችሁ ትልቅ ዋጋ የሚሰጠውን ጊዜያችሁን ይዛችሁ ዋጋ ከፍላችሁ ነድታችሁ ተሳፍራችሁ በእግር በምን መጥታችሁ እዚህ ቁጭ ብላችሁ ከንቱ ነገር ላሰማችሁ አልመጣሁም። በብዙ ሙግት ውስጥ አለፌ እዚህ ጋር የምቆመው እንድታተርፉ ነው። ምናችሁ ነጋችሁ። ዛሬ ግዴለሾች ከግዴለሽነት ውስጥ ውጡ። እንደፈለጋችሁ እየተናገራችሁ የተኮሰባችሁ የሌለ እንደፈለጋችሁ እየተናገራችሁ ውጤቱን አሁን አልታያላችሁ ሕይወት እየናቀቻችሁ፣ ትዳራችሁ እየናቃችሁ፣ የራሳችሁ አእምሮ እየናቃችሁ፣ ልጆቻችሁ እየናቋችሁ፣ ምንም ያልመሰላችሁ እስካሁን ድረስ ያልገባችሁ ሰዎች በኢየሱስ ስም መንቃት ይሁንላችሁ። በደንብ አሜን በሉኝ። አዎ ቁልቁለት ላይ እንዳላችሁ ያልተረዳችሁ ሰዎች፣ ይዛችሁት እየሄዳችሁት ያለው መንገድ ያልገባችሁ ሰዎች የሰራዊት ጌታ እግዚአብሔር ዓይናችሁን ይክፈትላችሁ። የጀመራችሁት የቁልቁለትን መንገድ ማስተዋል እንድትችሉ እግዚአብሔር አእምሮአችሁን ይክፈትላችሁ። በንግግራችሁ እየተበላሸ ያለውን ነገር ማየት ያቃታችሁ፣ የቤታችሁን ሁኔታ፣ የትዳራችሁን ሁኔታ፣ የራሳችሁን ሁኔታ፣ የጤናችሁን ሁኔታ፣ ወደ ቤታችሁ እየመጣ ያለውን ጦስ ማየት ያቃታችሁ ሰዎች በኢየሱስ ስም እግዚአብሔር ማየት ያርግላችሁ። ከስንፍና ጋር ከግዴለሽነት ጋር የሚመጣ ጦስ እንደዚህ ናባል የሚባል ባለጌ ሰውዬ ነበረ። አንደኛ ሳሙኤል ምዕራፍ 25 ላይ አቢግያም የምትባል አይምሮዋን የምትጠብቅ ሕይወቷን የምትጠብቅ ነፍሷን የምትጠብቅ እያንዳንዷ ንግግሯን የምትጠብቅ የመርህ ሴት ደግሞ ነበረች። ያ ባለጌ ዳዊትንና ባሪያዎቹን ሰደበ ይላል መጽሐፍ። አፉን ከፈተባቸው። ማን ስለሆኑ ነው እነሱ? ምድረ ሌባ ወሮ በላ፣ ከየት እንደመጡ ማናቅ፣ ጌቶቻቸው ላይ አመፁ፣ አመፀኞች፣ ሽብርተኞች ብሎ አወጣላቸው ስም። ኦፌንድ የሚያደርግ እነሱ ከተማ ነፃ ለማውጣት የሚታገሉ፣ ሀገር ነፃ እንድትወጣ የሚታገሉ ባሪያዎች ናቸው እነ ዳዊት የነገ ሀገር ገዢዎች ነበሩ። ሰደባቸው። እነዚህ አሸባሪዎች ብሎ ሰደባቸው። ይህንን በሰማ ጊዜ ዳዊት 200 ሰራዊቱን ብቻ አስቀምጦ 400 ሰይፍ የታጠቁ ሰዎች መጡ። በምን ምክንያት? በአንደበት ጦስ ወደ ቤት ይጎትታል። አንደበት ጦስ ወደ ቤት ይጎትታል። አያውቀውም። አይገርምም? እየመጣ ያለውን ወደ ቤቱ እየጎተተ ያለውን በአንደበቱ ምክንያት ይዞት እየመጣ ያለው ጥፋት፣ የተዛተው ዛቻ፣ አንድ ነፍስ ከቤቱ ብታድር እኔን ሕያው እግዚአብሔር አልጠራኝም ሕያው እግዚአብሔርን ብሎ ዳዊት ምሎ መንጭቆ ካለበት ነገር ከነበረበት መንፈሳዊነት ውስጥ የሚያወጣ ጥፋት ለማጥፋት ዳዊትና ባሮቹ መጡ። በምን ምክንያት? በአንደበቱ ምክንያት፣ በሰውየው ንግግር ምክንያት። እኔ አይደለሁም። ሴቲቱ ወደ ቤቷ የሚመጣውን ነገር አስተዋለች ይላል። አይገርም? ቤት ውስጥ ያሉት ብላቴኖች ሲነግሯት ይሄ ጉዳይ ወደ ቤቷ ይዞት የሚመጣውን ጥፋት አወቀችው።
በማለዳ ተነሳች። ባሏን አላማከረችም። አህያዋን ጫነች፣ እንጀራዋን ያዘች፣ ዘይቧን የሚጠጣውን ወይኗን ጭና በሌሊት እየገሰገሰች ሰፈር ሳይደርስ ተገናኘችው። እንደዚህ እግዚአብሔር ያርግልን። ወደ ትውልዳችን፣ ወደ ቤታችን፣ ወደ ትዳራችን እየመጣ ያለ ጥፋት ለመመለስ የሚሮጡ እግሮች እግዚአብሔር ይስጠን። እስቲ በደንብ አሜን በሉ። በአንደበቴ ምክንያት ይህ ቆጦስ እየመጣ ነው። ላስቆመው የምችለው ቤቴ ሲደርስ ሳይሆን ሳይደርስ ነው በሉና እዛ ጋር የተበሳጨው እዛ ጋር እየመጣ ያለውን ጥፋት ለመመለስ የሚሮጥ እግር እግዚአብሔር ይስጣችሁ። አሜን በሉ። ራሱ ጉዳይ ብላ ግድ የለሽ ብትሆንስ፣ እንደ ሰውየው ግድ የለሽ ብትሆንስ፣ ትዳሩ ላይ እየመጣ ያለውን ጥፋት ግድ የለሽ ብትሆን፣ ከሬዳሽ ብትልስ፣ ከተጀመረ መቆም የለውም። ግን ሌት ሄደች። እኔ ባሪያ አልሰማውም ነበር። ይሄ ክፍታፍ ባሌ ሰነፍ ነው፣ ስንፍና አድሮበታል። እንደ ልቡ ነው የሚተረተረው። አንተ የእግዚአብሔር ሰው፣ አንተ የደም ሰው አይደለህም። አንተ የእግዚአብሔርን ጦርነት ነው የምትዋጋው። አንተ እኮ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር የታመነ ቤት ይሰራልሃል። ከዚህ ሰነፍ ጋር እባክህን ጌታዬ አትውረድ። እኔ ብሰማ ኖሮ ባሮችህ እንደዛ አይመለሱም ነበር። እባክህ ይቅር በለን አለችው። ኃላፊነት ወሰደች። በባሌ ምክንያት ወደ ቤቴ እየመጣ ያለውን ጥፋት ጌታ መልስልኝ። አያትና አንቺን የላከ እግዚአብሔር ምን አይነት የተባረከ አእምሮ ነው ያለሽ። ዛሬ አንቺ ባትመጪ ኖሮ ከዚህ ሰውዬ ቤት ውስጥ አንድ ነፍስ አይተርፍም ነበር። ወገኖች፣ አንዳንድ ሰዎች አንደበት አንድ ነፍስ እንዳይተርፍ ወደ ቤት ጣጣ እያመጣ ይዞት የሚመጣው እርግማን፣ ወደ ቤት ይዞት የሚመጣው ጦስ እንዲህ ነው ብዬ አልነግራችሁ። እግዚአብሔር አምላክ ማስተዋል ይስጠን። እስቲ በደንብ አሜን በሉ። በቃ ግዴለሽ ሰዎች፣ አጠገባችሁ ያሉ ሰዎች ግዴለሽ ሰዎች፣ እንደ ልባቸው እየተናገሩ መዓት ወደ ቤት የሚጎትቱ ሰዎች ካሉ አጠገባችሁ እናንተ ንቁና በእግዚአብሔር ፊት ሁኑ። እግዚአብሔር ፊት መደረግ ያለበትን አድርጉ። እቺ ሴት ቤት ቁጭ ብዬ ጸልያለሁ አላለችም። የሚመጣውን ሰውዬ ታውቀዋለች። ያ የተቀባ የእስራኤል መብራት ነው። ነገ መንግስት የሚሆን ነው። ነገ ታላቅ ነገር በሱ እግዚአብሔር ከሱ ጋር ያለ ሰው ነው። እንደዚህ ሊባል አይገባውም። እንዲህ አይነት ስንፍና በሱ ላይ መነገር የለበትም። ስለዚህ ሄጄ ይቅርታ ልጠይቀው ነው ያለችው። ሄደችና እግሩ ስር ወደቀች። ጌታዬ ማረኝ አለችው። እሱ አላጠፋችም። ቤቷን እንደዚህ ታደገች። መዝሙር 39 በቅንፍ ቁጥር 1 ላይ እኔ ይላል በአንደበቴ እንዳልበድል፣ ዳዊት በአንደበቴ እንዳልበድል መንገዴን እጠብቃለሁ። ኦኬ፣ የምጠብቀው መንገዴን በአንደበቴ ነው እያለን እጠብቃለሁ። ክፉዎችም በእኔ ዘንድ እስካሉ ድረስ ልጓም ባፌ አስገባለሁ አልኩ ይልና ይሄኛው ትርጉም ደግሞ ምን ይላል? በአንደበቴ እንዳልስት መንገዴን እጠብቃለሁ። በምን እንዳልስት? በቃ እስቲ ከዚህ ቀን ጀምሮ የጸሎት ርዕሳችሁ ይሁን። እግዚአብሔር ሆይ በአንደበቴ ምን እንዳልስት፣ የወጣው ነገር ሰው እንዳይወጋ፣ ሰው እንዳይጎዳ፣ ሰው እንዳያሳመም፣ ካሳመመ እንኳን ለፈውስ መሆን አለበት። አሜን። እንዳልስት መንገዴን እጠብቃለሁ። ኃጢአተኞች በፊቴ በተቃወሙኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። አሃ፣ ለካ በተቃዋሚዎች ምክንያት፣ በኃጢአተኞች ምክንያት አንደበት ሊከፈት ይችላል። ምክንያቱም አንዳንድ ጊዜ የማትፈልጉትን ነገር እንድታወሩ የሚያደርጉ ምኖች አሉ፣ መንገድ ላይ ኃጢአተኞች አሉ። ይሄ ሰውዬ እኮ አናዶኝ ነው በዚህ ሰውዬ ምክንያቱም አብዛኞቹ የተጸጸትንባቸው ከአንደበቶቻችን የወጡ ከባባድ ቃሎች መንገዳችን ላይ ከገጠመን ነገር። ስለዚህ ምንድነው ማረጋው አለ? ባፌ ላይ ምን አረጋለሁ? ጠባቂ አኖራለሁ አልኩ። ለካ ህይወቴን የምጠብቀው አንደበቴን ጠብቄ ነው። አንደበቴን ጠብቄ እንዳልኖር መንገዴ ላይ ክፉ የሚያናግረኝ ጠላት አለ፣ የሚያንቀሳቅሰኝ ጠላት አለ። የሚያንቀሳቅሰኝ ጠላት ስላለ አልናገርም። እንትና አናዶኝ ነው፣ አናዳኝ ነው፣ እቺ ለካፊ ለከፈችኝ፣ ከቸርች ስመጣ ደግሞ ነገር አላት ምናምን አልልም። ለካ ለዚህ ጉዳይ ምንድነው ማድረግ ያለብኝ አለ? ጠባቂ ነው ማኖር። ዛሬ አንድ ጠባቂ እዚህ ላይ ሾመን እንሂድ እኮ እያልኩ። አሜን በሉ እስቲ። ጠባቂ አንደበታችንን የሚጠብቅ አንደበታችን ላይ ልጓም ያደርግልን የሰራዊት ጌታ እግዚአብሔር አሜን። ጠብቀኝ፣ አንደበቴ ልጓም አኑርልኝ። ያዕቆብ አለ ብዙ ነገር መግራት ተችሏል። መርከብን የሚያክል ትልቅ ግዙፍ ይሄ ሁሉ ኮንቴነር የሚጭነው መርከብ
በመህልቅ በእንትን በመሪ ይያዛል ይመራል። ፈረሶች በልጓም በጣም ብዙ ነገር መግራት ተችሏል። አንደበት ግን ለምን ሲባል ትኩረት ተደርጎበት አያውቅም። አንደበት ግን ራስን መግራት ግን መጽሐፍ ቅዱስ ራስን መግዛት ግን ሀገር ከመግዛት ይበልጣል። የኔ መጽሐፍ ቅዱስ የሆነ ሀገር በሰራዊት ምናምን እንትን ብለ ረሽነ ገለ ከመውረስ ራስን መግዛት ይበልጣል። ስለዚህ የሚበልጠው ራስን መግዛት ነው፣ አንደበትን መግዛት ነው። ስለዚህ ዛሬ አሁን ዝም ብሎ የሚሰማው የሚለፈልፈው አንድ ምስኪን ነው እዚህ ጋር ቆሞ እኔ ነኝ ለስህተት የምዳረገው ብዙ ስለማወራ ይሁን እንጂ ለእናንተ ግን የሚጠቅመው ወሳኙን ፖይንት ይሄ ነው። ግዴታ አይደለም። በግድ አስገድዷችሁ ተናገሩ የሚላችሁ ይሄ ተናገር የሚላችሁ ጠላት አለ ሊያሳስታችሁ አይደለም። ኢዮብ ዝም ብሎ ምዕራፍ 13 ቁጥር 13 ላይ ታስታውሳላችሁ አይደል? በለው ሲል ዝም በሉኝ አለ። ዝም በሉ ተውኝ አለ። ዝም በሉ ተውኝ፣ ስጋዬን በጥርሴ ነክሳለሁ፣ ነፍሴን በእጄ አኖራለሁ፣ ቢገለኝም እንኳን እሱን ነው የምጠብቀው። ዝም በሉ አልፈልግም፣ አልናገርም አለ ኢዮብ። በግድ ሲወቁት ጠላቶች ወዳጅ መስለው መጡ። ዝም በሉኝ አለ። አልፈልግም፣ ስጋዬን ነክሳለሁ፣ ቢገለኝ ይሄን ስላለ እኮ ነው ስለምታውቅ እኮ ነው ሚስትየው ተናገር ትለዋለች። ምን ልናገር? ስደበው፣ ምን በለው። እስካሁን ድረስ ፍጹምነት አሁንም ለጉማል፣ አሁንም ተዘግታል። ዝም ብለህ እያልክ ነው የምታድረው፣ እያልክ በገል እያልክ ነው የምታድረው። ይሄን ሁሉ አድቅስ አከፈተውና አውጣ፣ የሆነ ነገር በለው፣ ስደበው። ማንን? እግዚአብሔር። አሁን የተናገርሽው እንደ ሰነፍ ነው። ሰነፍ እኮ አላላት። ኢዮብን ሚስት ሰነፍ ያላት ነው ይመስለው ብዙ ጊዜ ሚስቱ ነው አላላት። እንዴት እንደሚጠነቀቅ እዛ ውስጥ አንቺ ሰነፍ አላላት። አሁን የተናገርሽው ልክ እንደ ሰነፍ ነው ያላት። ይሄ ሰነፎች ናቸው እንጂ አንቺ አይደለሽ፣ አንቺን አይመስልም። ከእግዚአብሔር ብዙ መልካም ነው ተቀበልን እንቀበላለን። እግዚአብሔር በዝምታ ውስጥ ያለው በረከት ባለቤት ያድርግ። ተባርካችኋል። የዘላለም ሕይወት ያገኘ ነው ማሞቶልን ኢየሱስ። አሁን ብንሞት የት እንደምንሄድ እናውቃለን። ምንም የሰራ ነው የለም። አንድ ልጁን ሰጥቶ ነው የዘላለም ሕይወት ያገኘ ነው። እዚህ ምድር ላይ ግን ስንኖር ሕይወት አለን፣ አይምሮ አለን። ስለዚህ ሕይወታችን፣ አይምሮአችን፣ ትዳራችን፣ ልጆቻችን፣ ጤናችን የሚጠበቀው እዚህ ጋር ነው። እዚህ ጋር የምንዘራው ነገር ይዞት የሚመጣው ነገር አለ፣ የምንለው ነገር ይዞት የሚመጣው እርግማን አለ ነው እያለን ያለው እግዚአብሔር።